ኢሬቻን ምታከብሩ አማኞች እናንተ ባለስልጣናት ጠቅላይ ሚኒስትሩን ጨምሮ ኢሬቻ ምታከብሩ ሰዎች ኢሬቻ ሰላም ነው ኢሬቻ ፍቅር ነው ምትሉ ሰዎች ውርድ ከራሴ ብያለሁ። ኢሬቻን ምታከብሩ ባለስልጣናት ውርድ ከራሴ እግዚአብሔር ይቀጣችኋል፣ ዋጋ ትከፍላላችሁ። በምናምን በባህል በዘር በፖለቲካ ሸፋፍናችሁ እግዚአብሔር የማይወደውን ነገር ያጋንንት የሆነውን ነገር የባዕድ አምልኮ ጣዖት ለማክበር አሁን ሸብረብ ይያላችሁ ያላችሁ እናንተ የኦሮሞ ተወላጅ ክርስቲያኖች ማንም ይሁን ማንም ክርስቲያን ሆኖ ባህሌ ነው ብሎ ኢሬቻን የሚያከብር ያንን ማጠኛውን ምናምኑን ቤቱ የሰቀለ ያንጠለጠለ እርጎ ማቅረቢያውን ጮጮ የሰቀለ ለጣዖት መስዋዕት የሚቀርብበትን ባህሌ ነው ብሎ ቃደርድሮ ቤቱ ያስቀመጠ እናንተ ሰዎች በባህል ሰበብ ባዕድን አምልኮ የምታጸድቁ ጧት ኢየሱስ ጌታ ነው ማታ ኢሬቻ ሰላም ነው የምትሉ ውርድ ከራሴ። ይሄ ምንም እናመቻምቸው ምን ደብቀው ምን አልፈው ነገር አይደለም። በሁለት ቢላ አትብሉ። የእግዚአብሔርና የጣዖት ጨለማ ከብርሃን ምን ህብረት አለው ይላል እግዚአብሔር ቃል። የክርስቶስ ስም የማይጠራበት የሚታረድለት የሚሰዋለት የሚጤስለት ሁሉ ጣዖት ነው። ሳታማሃኝ ብላኝ ይላል ያገሬ ሰው። ሳታማሃኝ ብላኝ። ተለዩ፣ ከፖለቲካውም ውጡ፣ ከዘር ከፖለቲካ ውጡ። እኛ ዘራችን ክርስቶስ ነው፣ የማይጠፋ የማይለወጥ ከምንም ጋር የማይደባለቅ ተለዩልኝ አለ እግዚአብሔር። እዚያም መርገጥ አይሆንም። ኢሬቻና ኢየሱስ አይሆንም። ስፍራችሁን ለዩ። ሰውንም እግዚአብሔርም እኩል ማስደሰት አይቻልም። የክርስቶስ ነገር በይሉኝታ አይሆንም። አንድ ጊዜ እንደውም ጠቅላይ ሚኒስትራችን በጣም በሚገርም ነገር አሁን ኢሬቻ መጣ በሰላም ያልፍ ይሆን ብላችሁ ትሰጋላችሁ። እንዴት ሰው እንደዚህ ብሎ ይሰጋል? እንዴት እንደዚህ ብሎ ይጨነቃል? እንዴት የጭንቅ ምንጭ ይሆናል ኢሬቻ አለ መሪያችን። ይሄ ምንም እናመቻምቸው ነገር አይደለም ወንድም አለ። ኢሬቻ ባዕድ አምልኮ ነው። ምን አለ? አንተ ተጨንቀ እንዴት የውጭ ሰው መጥቶ የሚያይልህ ይመስልሃል? ከቡድኑ ውጭ ላለ ደግሞ የጋራ እሴት ቢሆን የጋራ እሴት ብሎ ነገር የለም። ኢሬቻ የጋራ እሴት አይደለም። የባዕድና የጣዖት አምልኮ የሰው ልጅ ደም የሚታረድለት ሕፃናት የሚከበሩበት ነው። በዚህ እናመቻምጭም። ደሞ ለኢሬቻ ይሰባሰቡና የዘረኝነታቸው የተረኝነታቸው ምልክት ነው የሚታየው። ምንም አይነት የእግዚአብሔር ስም የእግዚአብሔር መንፈስ የለበትም። 4 ኪሎ እያሉ ይጨፍራሉ። 4 ኪሎ ማለት ኢየሱስ ማለት ነው። በየትኛው መንገድ ሄዶ ነው ኢሬቻ የሰላም ምልክት የሚሆነው? በየትኛው መንገድ? ኢሬቻ መጣ ብሎማ ማይጨነቅ እኮ ያው ያጋንንት መንፈስ ያለበት ካልሆነ በስተቀር ይጨንቃል። ለምን? እግዚአብሔርን የሚያሳዝን ነገር ነው። እንዴት ነው ማንጨነቀው? በኢሬቻ ሰበብ ትውልድ ሲጠፋ አደባባይ አውጥታችሁ እንደ ደህና ነገር እግዚአብሔር ላይ ምላስ ማውጣት ማለት ነው። እያወቃችሁ ያዋቂ አጥፊዎች ምን ጨነቀው? ኢሬቻ መጣ ብለን ደስ የማይለን እኔ ይጨንቀኛል። አሁን መስከረም ሲመጣ ያጋንንት ጊዜ ነው። ይጨንቀኛል። ለምን ይጨንቀኛል? ያ ኢሬቻ መጣ ደግሞ ላለው የባዕድ አምልኮ ስለሆነ ነው ምን ጨነቀው። ወንድም አለም ምን ጨነቀው? የባዕድ አምልኮ ስለሆነ ነው። ሰው ሳይሆን የሚያሰባስበው ሰውን ያሰባስባል ተብሏል። አጋንንት ነው የሚያሰባስበው፣ ሰው አያሰባስብም። አጋንንትን ያሰባስባል። ለምን? መስዋዕት የሚቀርብለት ለአጋንንት ስለሆነ። ቂቤ ዛፍ ላይ ስለምትቀቡ በዛፍም በምንም ማንኛውንም ምስል ለራስ አታድርግ ይላል እግዚአብሔር ቃል። ሰው የሚገበርለት በዚህማ አትሸውዱንም። እናንተ ክርስቲያን አማኞች ኢሬቻ የምታከብሩ በየትኛውም ቋንቋ ብትሄዱ ኢሬቻ የባዕድ አምልኮ መሆኑን በምንም ነገር ልትሸፍኑት አትችሉ። ይልቅስ ክቡር መሪያችን በስልጣን ዘመንህ እኔ አንተም ብሆን እግዚአብሔር የሚጸየፈውን የጨለማ ስራ ኢሬቻን ቀለጣጥም ይጥል ነበር። የላይኛውን አስደስት ነበር፣ ቀለጣጥም ይጥል ነበር። በኔ ዘመን በዚህ ነበር። አንዳንድ ነገስታት ወደ ስልጣን ላይ ሲመጡ በፊት የነበረውን የጣዖትና የባዕድ ነገር የእግዚአብሔር ያልሆነ ነገር ቀለጣጥመው እንደ ያዕቆብ በዛ በሴኬም የነበረውን ጉትቻ ምናምን አውልቁና ጣሉ አለ። ቀብሮ ወደ ቤተል ሲሻገር ቀብሮ የባዕድ አምልኳቸውን ምናምናቸውን ጉትቻቸውን ቀብሮ ከግብጽ ያነሱትን ወደ ቤተል የተሻገረው ኢሬቻና እግዚአብሔር ነገር አይሄድም። እናንተ አይሄድም በፍጹም። እናንተ ኢሬቻን የምታመቻምቹ ባለስልጣናት በአጠቃላይ በቶሎ ንስሐ ግቡ። ይሄ የኔ ምክር ነው። ስሙኝ። በዚህች ዓለም ለእግዚአብሔር ተለይተ መኖር ስንጀምር አሁን ተለዩልኝ አይደል ያለው ጌታ? ተለዩልኝ እኮ ነው ያለው። ተለይተን መኖር ስንጀምር ጠላት ይበዛል። ለእግዚአብሔር መለየታችን ያስታውቀው ጠላት ይበዛል። ዓለም ታሳድደናለች።
ከዛ በኋላስ መስቀሉን መሸከም ይባላል። መከራው መስቀሉን መሸከም ማለት የክርስቶስን መከራ ማስቀጠል ማለት ነው እንጂ መስቀልም በነካጀ ልንገራችሁና መስቀልም የሚከበረው መስቀል እንጨቱ መጽሐፍ ቅዱሳዊ አይደለም። እኛ ከመስቀሉ ከእንጨቱ ጉዳይ የለንም። መስቀል ቤዛችን ነው አይባልም። ቤዛችን መስቀሉ ላይ የተንጠለጠለው ኢየሱስ ክርስቶስ ነው። ለእንጨትማ አጠገቡ የተሰቀሉት ወንበዴዎቹም አንድ አይነት እንጨት አንድ አይነት ቅርጽ ነው። መስቀል እያላችሁ ደግሞ የባዕድ አምልኮ አንድ ላይ የተደበላለቀበት እሌኒ ዕጣን አጥና መስቀሉን አገኘች። እኛ ምን አገባን ከእንጨቱ ከመስቀሉ? ምን አገባን? ኢየሱስ ሚሉትን ታሳድዳላችሁ፣ ትወግራላችሁ። ዋናውን ጥላችሁ እንጨቱን አንስታችሁ እንጨቱን ታከብራላችሁ፣ እንጨት ትሳለማላችሁ። ይሄ ውርነት ነው። ደመራ መንፈሳዊ ትርጉም የለውም። ግርግር ነው፣ ለሌባ ያመቻል። የባዕድ አምልኮ ነው ራሱ መስቀልም። ለምን እንጨቱ ነው ትርጉም። እንጨት እኮ ነው። እንጨት። የእናንተ ሰዎች መስቀሉን እንጨቱን ያከብሩታል፣ ይስሙታል፣ ይሳለሙታል። ነገር ግን ዋናው የሕይወት ምንጭ የሆነው ክርስቶስ የሚሰብኩትን ታሳድዳላችሁ፣ እግር አንስታችሁ ትራገጣላችሁ። እኔ ያልገባኝ ነገር መስቀል እዚህ ጋር ብሎ ደመራ ያከብራል፣ ነንሴንስ የሆነ ነገር። እዚህ ጋር ደግሞ ወንጌል ቢሰብኩትን እግር አንስታችሁ ትራገጣላችሁ። እነዚህ ጎፈሪያሞች የዘመኑ የክርስቶስ አሳዳጆች ወጣቱን ይረግጡታል አልኳችሁ፣ እግራቸውን አንስተው። የወንጌል የክርስቶስ ተቃዋሚ መንፈስ ነው። እሬቻ የክርስቶስ ተቃዋሚ መንፈስ ነው። መስቀል ደመራ የክርስቶስ ተቃዋሚ መንፈስ ነው። ኢየሱስን ገፍቶ መስቀል ብሎ ለእንጨት መስገድ ጌታ ይድረስላችሁ። ደመራ ማለት የጎረምሳ ግርግር ነው፣ መጠጥ ነው፣ ስካር ነው። ምንም አይነት መንፈሳዊ ቅድስና ምናምን የሚባል ነገር የለበትም። የኢየሱስ ስም የለበትም። በጣም የገረመኝና አንድ ደስ ያለኝ ነገር ልንገራችሁ። በዚህ በደመራ በዓል ላይ ከላይ ያሉ ጳጳሶቹ ምን እንደታያቸው አላውቅም። ይሄ የስዕል አድኖ በጣም እያነቃነቀ ነው። እግዚአብሔር ይባርክ። በዚህ አጋጣሚ እውነቱን ተናገር ኤርሚያስ አበበ። ጌታ ይባርክ። በእውቀት እውነትን የምትገልጥ እግዚአብሔር ያስቀመጠ ለዚህ ዘመን ጌታ ይባርክ። ስለዚህ ምን አሉ ቄሱ? መግለጫ ተሰጥቷል። ምን በሉኝ፣ እኔ ጆሮዬን አላመንኩ። በመስቀል ደመራ በዓል ላይ ምንም አይነት ቲሸርት፣ ምንም አይነት ስዕል የሚያሳይ በተለይ የማርያምን ስዕል ይዛችሁ እንዳትገኙ። ጸሎታችን እየተሰማ ነው። እግዚአብሔር በስራ ላይ ነው። ይሄ ደግሞ የኦርቶዶክስን ወጣቶች አንገብግቧል፣ አበሳጭቷል፣ አስቆጥቷል። ስለዚህ አስጠንቅቀዋል። ማንም ሰው ስዕል ይዞ መውጣት አይችልም። መስቀል እያከበሩ ኢየሱስንማ ትንካላችሁ። የማርያም ስዕል ምን ያረጋል? ተክልዬ ምን ያረጋሉ? ወይ ሚካኤል ስዕል ምን ያረጋል? ይሄ ትልቅ ለውጥ ነው። አስጠንቅቀዋል። ይህ ለኦርቶዶክስ ወጣቶች ትልቅ መርዶ ቢሆንም የክርስቶስ ወንጌል ለገባን ለኛ ግን ልብ የሚያሞቅ ዜና ነው። ይህ የወንጌል እውነት እንጂ የሃይማኖት ጉዳይ አይደለም። ስዕል ተቀደደ ብላችሁ ዘራፍ ስትሉ እግዚአብሔር የአባቶቻችሁን አይን አብርቶ ዛሬ ስዕል ይዛችሁ እንዳትወጡ ማለታቸው እግዚአብሔር የተመሰገነ ይሁን። እናንተ ወጣቶች አባቶቻችሁን ስሙ። እናንተ አባቶችም እንዲያው ለዘመናት የሰበካችሁትን ተረት ድንገት ተነስታችሁ እያወገዛችሁ በማስደንገጥና በማስቆጣት ሳይሆን በወንጌል እውነት ቀስ እያላችሁ ወንጌል ስታስተምሯቸው እኮ እየገባቸው ይመጣል። አሁን አስደነገጣችኋቸው፣ አስቆጣችኋቸው። ስለዚህ አታስቆጧቸው፣ አታስደንግጧቸው። ይሄ ነው ለእናንተ ያለኝ ምክር። በተረፈ ግን በጣም ደስ ብሎኛል። እውነት ለመናገር እግዚአብሔር ለኔ ተለዩ ነው ያለው እንጂ ለስዕላት እናንተ ባለስልጣናት ጠቅላይ ሚኒስትሩን ጨምሮ ኢሬቻ የምታከብሩ ሰዎች ኢሬቻ ሰላም ነው፣ ኢሬቻ ፍቅር ነው የምትሉ ሰዎች ውርድ ከራሴ ብያለሁ። ያለው ለራሱ ነው። የራሱን ዓላማ ሊያስፈጽም ነው። ሁሉም ትእዛዙን እንዲፈጽም ያስፈልጋል። ደግሞ ከፍለን አንታዘዝም። አድርጉ ያለንን እንዳለ ነው የምንታዘዘው። በግማሽ አንታዘዝም። አድርጉ ያለንን ስዕል አድኖ አሁንም እያነጋገረ ነው። ባለፈው አታስታውሳላችሁ አንድታችን የማርያም ስዕል ቀደደኝ ተብሎ ብዙ አመጽ ሲቀሰቀስ ነበረ። አንድ ነገር ተናግሬ ነበር። እኔ መቼም ነብይ አይደለሁም። ጌታ ግን አንዳንዴ ያናግረኛል። ምን ብዬ ነበር መሰላችሁ? ገና ብዙ ስዕል ቀዳጆች ይነሳሉና ተረጋጉ። ስንቱን ተቆጥታችሁ ስንቱን ወግራችሁ ትዘልቁታላችሁ። ሰው ወደ ብርሃን ሲመጣ እኮ የነበረበትን አሮጌ ነገር ቀዶ መጣሉ አይቀርም፣ ተሸክሞት አይሻገርም። ስለዚህ ብዙ ስዕል ቀዳጆች ወደፊት ገና ይመጣሉ ብዬ ተናግሬ ነበር። ሰው ከጨለማ ወደ ብርሃን ሲመጣ አሮጌውን መጣሉ አይቀርም። አዲስ ልብስ ስትገዛ እኮ አሮጌ ትጥላለህ። ወንድም አለሞች፣ እናንተ የኦርቶዶክስ ወጣቶች በእውነት አሁንስ አሳዘናችሁ። የኦርቶዶክስ ወጣቶች አሳዘናችሁኝ። አሁን
አሁንላችሁ ምን ሆነ ደግሞ? አሁን በታምረ ማርያም ላይ የተጻፈ አንድ ነገር አለ። ሰሞኑን እውነቱን ተናገርና ፈለገ የሚባለው ሰጣጋብ እንትን ነበራቸው፣ ውይይት ነበራቸው በስላድኑ ላይና ያው የሆነውን ነገር ሁላችሁም ስላያችሁ ወደዛ አልገባም። ነገር ግን እዛ ላይ ወንድማችን ኤርሚያስ የተናገረው ምንድነው? ዘራ ብሩክ የማርያምን ጡት ጠባ ወተትም ወጣለት የሚል ነገር ተጽፏል። እዛ መቼም ጉድ አይደል የተጻፈው እዛ ውስጥ መጽሐፋቸው ውስጥ። አሁን ይሄን የሰማ ኦርቶዶክሳዊ እኔ እንዴት እንደሳኩ ልነግራችሁ አልችልም። የማርያምን ስዕል ይዞ ማለት ነው በይ ወተት አንቺ ወተት አንቺ ስዕሉን እኮ ነው እየደበደበ አንቺ ወተት ቢያይ ባይ ወተት የለም፣ ከማርያም የሚገኝ ወተት የለም። ማርያም እኮ የለችም እኮ ሞታለች። ከዛ በኋላ ልጁ እየተበሳጨ መጣ። ወተት ካልሰጠሽ ምን ታረጊልኛለሽ ብሎ ቀዳዶ የማርያምን ስዕል ጣለ። ይሄ ሰው ጎረምሳ ነው። እስቲ አሁን ፈልግና ቤቱ ሂድና ሳድና ቪዲዮ ቀርጸ ለጥፍ እስቲ ያችን ሴት ልጅታችንን ከናቷ ጋር እንዳሰቃያችሁ አሁን ይሄንን እስቲ አሳዱት። አንዳችሁም በዚህ ሰውዬ ላይ አልተነሳችሁ። አያችሁ፣ ጉልበተኛ ሲነሳባችሁ ጸጥ ትላላችሁ። ጉልበት የሌለው ጋር ግን ያው ስንት ስቃይ መጣ እነዛ ቤተሰብ ጋር። እስቲ እንን ሰው ምን እንደምታረጉት አያለው። እናንተ የማርያም ስዕል ወታደሮች በጣም አሳዘናችሁኝ። ገና ብዙ ቀዳጆች ይነሳሉ። እግዚአብሔርም ለራሱ ስራ ለዩልኝ ነው። እግዚአብሔር ለራሱ ስራ ለዩልኝ እያለ ነው አሉ። ብዙዎች ለስራው መለየት የሚገባቸው ብዙ ፍሬ ሊያፈሩ የሚችሉ በቤተ ክርስቲያን ያለ አገልግሎት የተቀመጡ አሉ። ስንት ትውልድ ማዳን የሚችሉ ስንት የእግዚአብሔርን ነገር መግለጥ የሚችሉ ያለ ስራ የተቀመጡ በአንድ ቤተ ክርስቲያን ብዙ ፓስተር የእግዚአብሔር ስራ ተትቶ ሌላ ስራ የሚሰራበት የመለየት የማሰማራት የመለየት ስራ የማን ነው ካላችሁኝ፣ እረኞች ለምንድን ነው ለእግዚአብሔር ስራ ማትለዩት? ለምንድን ነው ለእግዚአብሔር ስራ ማታሰማሩት? ለምንድን ነው መንጋውን ስራ ፈት አድርጋችሁ ያስቀመጣችሁት? ስራ ፈት እግዚአብሔር ረድቷችሁ በራሳችሁ እግዚአብሔር ረድቷችሁ ውጥት ብላችሁ ካልሄዳችሁና እግዚአብሔር ራሱ እያሰማራ ነው እንጂ አንድም ቤተክርስቲያን አሰልጥና አስተምራ ባርካ እጅ ጭና ስታሰማራ አይታችኋል? ንገሩኝ እናንተ። ወይ ተጣልተው ወይ በሆነ ነገር ተለይተው የራሱን እንደ ዳቦ ቤት ቡጭቅ አርጎ ከመክፈት ውጪ ማንን ነው አሰማርታችሁ ለእግዚአብሔር ስራ የለያችሁት? ለዚህም ደግሞ አንድ ታሪክ አለ። በሐዋርያት ምዕራፍ 13 ከቁጥር 1 ጀምሮ በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ ይላል። ከዛስ ባርናባስና ሳኦልም ነበሩ ይላል። ከዛስ በቁጥር 2 ላይ ምን ይላል? እነዚያም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ ባርናባስንና ሳኦልን ለጠራዋቸው ስራ ለዩልኝ አለ። እናንተ እረኞች ለእግዚአብሔር ስራ የተጠሩትን ቤተክርስቲያን ውስጥ ፓራላይዝ አርጋችሁ ያስቀመጣችኋቸውን እግዚአብሔር ለጠራዋቸው ስራ ለዩልኝ ይላችኋል። እኔ አሁን እግዚአብሔር በራሱ ሰዓት በራሱ መንገድ ለይቶ በእነዚህ በአሜሪካኖች ኦርዴን ባያስደርገኝ ወንጌላዊት ባያስብለኝ ኖሮ ማን ለይቶኝ ነበረ? ማን እጁን ጭኖ ነበር የሚሰኝ? የዛሬ 30 ዓመትም አልሰማራም ነበር። ስንቱ ሽባ ሆኖ ተቀምጧል ቤተክርስቲያን ውስጥ። እንደ ግርግዳ ይዛችሁታል። ልቀቅ ህዝቤን፣ አሰማሩ፣ ልቀቁ ህዝቡን፣ አሰማሩ ለእግዚአብሔር ስራ። ቤተክርስቲያን ለእግዚአብሔር ስራ የተጠራ የለም ወይ ነው ያው ምለው። ይሄ ጥያቄ ነው። ለእግዚአብሔር ስራ የተጠራ የለም? ቤተክርስቲያን ውስጥ መጥቶ መጋቢና ተመጋቢ ብሎ ቁጭ ልንል ነው የተጠራ ነው ቤተክርስቲያን? አይደለም። ሁሉ ሰራተኛ ነው። እግዚአብሔር ስራ ፈት ልጅ የለውም። እግዚአብሔር የጠራን ልናገለግለው ነው። መንፈስ ቅዱስ ለዩልኝ ብሎ አልተናገራችሁ? እናንተ ከላይ ያላችሁ እረኞች ለእናንተ ነው ማውራ። ይሄን እግዚአብሔር በመንፈስ ቅዱስ ለዩልኝ አላላችሁም ወይ? እንደውም እንደ ዓለምኛው ካምፓኒ እንደ ዓለምኛው አሰራር አንዱ ከስር እግዚአብሔር የጠራው ብድግ ሲል ቀው አናቱን ቤት አልፈን እንሰራለን። ቤት አልፎ እግዚአብሔር አሽፈልቆ አወጣኝ እንጂ ቀብተው ሾመው ሊያሰማሩ ንገሩኝ። እንደሱ ያረጋችሁ ሰው ካለ ያኔን የውሸተኛ ይባላል። ለምንድነው በእግዚአብሔር ቤት መጋቢና ተመጋቢ ሆነን ቁጭ ያልነው? ይሄ ጥያቄ ነው። የእግዚአብሔር ስራ አዝመራው የሚሰበስበው ጠፍቶ ወንጌል የሚሰብክ ጠፍቶ የእግዚአብሔር ርስት አዝመራ እየተበላሸ ቤተክርስቲያን ስራ ፈት ሰብስባ መንጋውን በተመሳሳይ ምግብ ብድግ የማያረግ ወደ ክርስቶስ የማያስጠጋ እግዚአብሔር ሰው ነው ያጣው። ቁጭ አርጎ መቀለብ፣ ለዛው ምንም አልተቀለበም። ተመጋቢው መጋቢ ሊሆን ይገባል። ተማሪው አስተማሪ ሊሆን ይገባል። ሰልጣኙ ሰራተኛ ሆኖ ሊሰማራ ይገባል።
ለዩልኝ እያለ ነው እግዚአብሔር። ለስራዬ ለዩልኝ እያለ ነው እግዚአብሔር። መንጋውን አሰማሩልኝ እያለ ነው እግዚአብሔር። መከሩ ብዙ ነው፣ ሰራተኞች ያስፈልጋሉ። በዚህ ጊዜ ከጾሙ ከጸለዩ በኋላ ይላል ቁጥር 3 ላይ እጃቸውን ከጫኑ በኋላ አሰናበቷቸው ይላል። እናንተ ቤተክርስቲያን ለእግዚአብሔር ሊሰሩ የሚችሉ ስንት ጸጋ ያላቸው መንፈስ ቅዱስ ያለባቸው ስንት ለእግዚአብሔር የተለዩ ቁጭ አርጋችሁ ፓራላይዝ ያረጋችሁ እግዚአብሔር አሰናብቱልኝ ይላችኋል፣ ለዩልኝ ይላችኋል። ስራፋት ይሄ እውነት ነው የምናገረው። ኧረ ባካችሁ እጅ ጭናችሁ ባርካችሁ አሰናብቱ፣ አሰማሩ። እግዚአብሔር ይፈልጋቸዋል። ህዝቤን ልቀቁ ያገልግለኝ እያለ ነው እግዚአብሔር። ከእያንዳንዱ ቤተክርስቲያን አገር ቤት ቢሆን አሜሪካ ቢሆን ህዝቤን ልቀቁ ያገልግልበት። በተለያየ ነገር ወጥራችሁ በሆነ ባልሆነው ግፋቢል ባይብል ስተዲ ግፋቢል ምናምን እዛው ስር አድርገው ያስቀምጣቸዋል። ቤት እንለፍኛ እናንተ ቅዱሳን የፓስተሩን የነብዩን እጅ የምታዩ አይናይን የምታዩ ምን ይወድቅልኛል ብላችሁ ጧትና ማታ የእግዚአብሔርን እጅ የእግዚአብሔርን ፊት ፈልጉ። ሳናቀው ታስረናል። ቤተክርስቲያን ብዙ ቅዱሳን ታስረዋል፣ ያለ ስራ ተቀምጠዋል። እልፍ ብሎ ነገር የለም። ተራራ እየተዞረ ነው። ከፊት ያሉት እነሱ ብቻ ናቸው። ኧረ ጸገነት ደገፉ ወንጌላዊት ናት። አሁን ማን ሾማት? እግዚአብሔር። እኔ ራሴ ሰው ሾመኝ እንዴ? አልሾመኝም። ኧረ ሾመኝ ላይኛው። ስሙኝ፣ ህዝቤን ልቀቅ ያገልግለኝ እያለ ነው ጌታ። ልቀቁ መንጋውን። ሁልጊዜ ግልገል አርጋችሁ ሁልጊዜ በወተት አታስቀምጡ። ግልገሉ ጠቦት ይሁን፣ ጠቦቱ በግ ይሁን፣ አሰማሩ በኢየሱስ ስም። እግዚአብሔር የተባረከ ይሁን። ጌታ ግን ይናገራል። ስሙኝ ክርስቲያኖች ንቁ። ዓለምን እስልምና እየወረራት ነው። በዚህ በአሜሪካ ነገር ሳናቀው ስርስሩን የእስልምና ተስፋፍቶ የብዙ ስቴቶች የከተማ ከንቲባ ሙስሊሞች ሆነዋል። በተለይ ሶማሌዎች አገራቸው አሮባቸው። ክርስቲያን የት ሄደች? የክርስቶስ ነገር ተረስቶ እኔና እናንተ እዚህ ለሌላ ነገር ላይ ተጠምደን ስራ ፈቶነን ቤተክርስቲያን ቁጭ ብለን አኒቨርሰሪ ምናምን ስንል ኮንፈረንስ ምናምን ስንል እዚህ ጋር ሙስሊሙ ተበራክቶ ዛሬ አሜሪካን ሀገር በትምህርት ቤት ውስጥ ህፃናቱን እያሰገዱ እስልምና ያሰለጥናሉ። ለአሜሪካን ሀገር ቴክሳስ አሁን በሸሪያ ህግ ትተዳደር እያሉ ነው። የኒውዮርክ የቴክሳስ ስሙኝ የከተማ ከንቲባዎች በሙስሊም ተወረዋል። አሜሪካ ተደናግጣለች። ስርስሩን እየተሰራ ነው። ቤተክርስቲያን የት ነው ያለሽው? ተኝተሻል። ቤተክርስቲያን የት ነው ያለሽው? ገንዘብ ሰብስቢ፣ ህንጻ አሳምሪ። የፈረሰችው ሶማሊያ የከተማ ከንቲባዋ ሜይን የሚባል ከተማ ውስጥ ከንቲባ ተመርጣ በተኮላተፈ በተሰባበረ እንግሊዘኛ የፈረሰችው ሶማሊያ እንሰራለን። አሜሪካ ቁጭ ብላ እኮ ነው እንደዛ የምትናገረው። ይሄን ያህል ነው ሙስሊሙ የደፈረው። እኔና እናንተ ግን ክርስቶስን ይዘን የዓለም ትልቁን ገዢ ይዘን የጌቶቹን ጌታ የንጉሶቹን ንጉስ ይዘን እኔና እናንተ ግን አስቡት፣ ተበልጠናል፣ ደክመናል፣ ተወረናል። የክርስቶስ ነገር አቅም አጥቷል። ትኩረታችን ገንዘብ ላይ ነው። በጣም ነው የሚገርመኝ። እኔና እናንተ ወንጌል በፍቅር ነው ጌታ ያስተማረን። ኢየሱስ ፍቅር ስለሆነ ነፍስ እስከ መስጠት ድረስ ስለወደደን። እነዚህ ሙስሊሞች እኮ በኃይል ነው፣ በህብረት በመሆን ነው፣ እርስ በርስ በመተጋገዝ ነው። አቤት እኔና እናንተ የሙስሊምን ያህል ህብረት ቢኖረን ከክርስቶስ ኢየሱስ ጋራ የት እንደርስ ነበረ? ዓለም ትቀየር ነበር በክርስቶስ ኢየሱስ። ስሙኝማ ቴክሳስ፣ ኒውዮርክ፣ ሜይን፣ ፊላዴልፊያ ከንቲባዎች ሙስሊሞች ሆነዋል። ከተማዋን እየተቆጣጠሩ ነው። ክርስቲያኖች ንቁ። እኛ ስንነካከስ እነሱ እየወረሱን ነው። የሶማሌ ከተማ በየስቴቱ እየተገነባ ነው በአሜሪካ። እኮ በጣም አስደንጋጭና አሳፋሪ ነው። ለክርስቲያኖች አንገት የሚያስደፋ ነው። ከተኛንበት የሚያነቃ ነው። እኛ ብቻ ተሰብስበን ዝለሉ የሚያሳፍር ነገር ሆነ። የዘመኗ ቤተክርስቲያን አንገት የሚያስደፋ። አሁን በነገራችን ላይ በዚህ በኦርቶዶክስ ቤት እውነት የሚናገሩ ቄሶች ተነስተዋል። በጣም ደስ የሚል ነገር። እውነት የሚናገሩ ካህን በዚህ ሰዓት የሚያዋጣን ክርስቶስ ብቻ ነው እያሉ ነው። ይሄ ትልቅ ለውጥ ነው ለኦርቶዶክስ። ጸሎታችን እየተሰማ ነው። በጣም የሚያበረታታ ነው። ነፍስ የሆነው ምግብ የሆነው ሰላምና ፍቅር የሆነው ክርስቶስ ነው። የማናፍርበት ክርስቶስ ነው አሉ እኚህ ካህን። ይህ ነው መለየት ማለት ክርስቶስን ይዞ በወንጌል አልደራደርም ብሎ ደፍሮ መውጣት ማለት ነው። መለየት ማለት ያለምኛውን ነገር ቀንሶ የክርስቶስ ኢየሱስን የሆነውን ነገር እያባዙ የእግዚአብሔር ድምጽ ሰምቶ መውጣት መግባት ማለት ነው። መለየት ማለት ለክርስቶስ ነገር
መጨከን ማለት ነው። መስቀል መሸከም ማለት ነው። ወንጌል መስበክ ማለት ነው። ይሄንን ካልኖርን በዓለም ላይ ተመቻችተን ተቀምጠን በእኔና በእናንተ መሃል ምንም አይነት ልዩነት ከዓለም ጋር ምንም አይነት ልዩነት ከሌለ what's the point ክርስቲያን መሆን? ለራሱ ስራ መለየት እውነትን መግለጥ ማለት ነው። ሳይፈሩ ሳያመቻምቹ መናገር ማለት ነው። እኔ መቼም በቄሶቹ አንደበት የክርስቶስ እውነት ሲነገር ንጹህ ወንጌል ሲሰበክ በጣም ደስ ይለኛል። እኚህ ቢጫ ለባሽ ኢየሱስ ነው አሉ። እኛም አይነ ስውሩም እንደዛ ብለዋል። ምን ብለዋል? ስም ሁሉ ቢደራረብ የማርያም የገብርኤል የሚካኤል ሁሉ እንዳለ ቢጨፈለቅ የኢየሱስ ክርስቶስን ስም ያክል የለም ብለዋል። አሁን እኮ ወደዱም ጠሉ እውነት እየተናገሩ እየተገለጠ ነው። ለምን እኔና እናንተ እዚህ ጋር ጨክነናል? ስንጨክን ወንጌልን ይዘን ስንወጣ እዛ ጋር ያለው የክርስቶስ ጠል መንፈስ ይመታል። ትውልድ ይነቃል። አሁን ትውልድ እየነቃ ነው ታያላችሁ። በተለይ ስዕል አድኖ የሚባለው ገና ብዙ ስዕል የሚቀዱ ይመጣሉ። ለምን ስዕል የለ ምን የለ ልባችን ላይ የተሳለው ኢየሱስ ክርስቶስ ስሙ የተባረከ ይሁን። እናንተ ኢሬቻ የሀገራችን ላይ ኢሬቻ የባዕድ አምልኮ ነውና በጌታ በኢየሱስ ክርስቶስ ስም የኢሬቻ መንፈስ የተወጋ ይሁን። ቱን የሚያከብር ደግሞ በጌታ በኢየሱስ ስም ስራው የፈረሰ ይሁን። ቤተክርስቲያን ውስጥ ስራ ፈተው የተቀመጡ ትልልቅ እግዚአብሔር የጠራቸው እግዚአብሔር ያስታጠቃቸው ለዩልኝ መለየት የሚገባቸው ብዙ ናቸውና እናንተ እረኞች ለዩልኝ እያላችሁ ነው። ጌታ አሰማሩ ለእግዚአብሔር ስራ። ዛሬ ጌታ ተለዩልኝ ይላል። ከዓለም ተለዩልኝ የሚለው ደግሞ እኔና እናንተን ሊጠቀምብን ሊያሰማራን ወደሚፈልገው ቦታ ሊልከን ማለት ነው። ካልተለየን ከዓለም ካልተለየን እግዚአብሔርን ማገልገል አንችልም። እግዚአብሔር እንድናከናውን ለሚፈልገው ነገር ዝግጁ ነን ወይ ነው ጥያቄ። ዝግጁ ነን ወይ? ጌታ አሁን እያንዳንዳችንን በጸጋው አስታጥቆናል። ግን አሁን መጥቶ በያንቺ እዚህ ጋር ሂጂልኝ፣ አንተ እዚህ ጋር ሂድልኝ፣ ይሄንን ፈጽሙልኝ ቢል ምን ያህል ዝግጁ ነን ነው? በአካል በስነ ልቦና በመንፈስ ይሄ ማለት ምንድነው? ፊዚካሊ ሜንታሊ ስፒሪቹዋሊ are we ready to serve the Lord? እግዚአብሔርን ለመላክ ዝግጁ ነን ወይ ነው ጥያቄ። ይህ ማለት ምን ማለት ነው ካላችሁኝ፣ አሁን ተነስና ሂድ ወይ ይህንን አድርስ ይህንን አድርግ ብትባል ወንድም አለ እነሆኝ ትላለህ ወይ? ወይስ ቆይ ልቅበር ነው? ቆይ ላግባ ነው? ቆይ ልውለድ ነው? ቆይ ልነግድ ነው? ቆይ ቤቴን ልጨርስ ነው? ከባድ ነው ወገኖቼ። ጌታ ሆይ በማለት ሚሰራ ስራ የለም። እግዚአብሔር ዝግጁ ሆነን እነሆኝ እንድንለው ይፈልጋል። ለምን? ብዙ ሚሰራ ስራ ስላለ። እግዚአብሔር በሚፈልገን ሰዓት ለሚፈልገን ጉዳይ መገኘት እንድንችል መጀመሪያ ከዓለም መለየት፣ ከአካባቢያችን ተጽዕኖ ነፃ መውጣት ያስፈልገናል። የዛሬ መልእክት እግዚአብሔር ተለዩልኝ እያለን ኮተት ይዞ ጌታን መከተል አይቻልም። በ50-50ም አይቻልም። ልጆቼ ከዓለም ተለዩልኝ፣ ከኃጢአት ከጨለማ የኔ ካልሆነው ነገር ተለዩልኝ እያለን ነው። የመልእክት ሐሳብ የሚገኘው ሁለተኛ ቆሮንቶስ ምዕራፍ 6:17 ላይ ምን ይላል ካላችሁኝ፣ ስለዚህም ጌታ ከመካከላቸው ውጡ፣ ከዓለም ውጡ፣ ከርኩሰት ውጡ፣ ከዝሙት ውጡ፣ እግዚአብሔር ከሌለበት ቦታ ውጡ፣ የተለያችሁ ሁኑ፣ እርኩሰትንም አትንኩ እያለ ነው ጌታ። ሁለተኛ ቆሮንቶስ 6:17 እኛ እንደ እግዚአብሔር ልጆች እንደ አገልጋይ እንደ አማኝ መለያ አለን፣ ምልክት አለን፣ መታወቂያ አለን። ስፔሻል የሆነ ዓለምን አንመስልም፣ ከጨለማ ጋር አንተባበርም። በልዩነት ካልኖርን የእግዚአብሔር መልእክተኞች ልንሆን አንችልም። የእግዚአብሔር መልእክተኞች ሆናችሁ የዓለምን መልእክት ልታደርሱ አትችሉም። ሰው የእግዚአብሔር መልእክተኛ ሊሆን የሚችለው እግዚአብሔርን ሲመስል ነው። እግዚአብሔርን ለማገልገል የቅድስና ብቃት፣ የመታዘዝ ብቃት፣ የመሰጠት ብቃት ያስፈልጋል። ለእግዚአብሔር የተለየን ሕዝቦች ነን እኔና እናንተ። ለራሱ ስራ ነው የለየን፣ በብርሃን የምንመላለስ። ስለዚህ ከማያምኑ ጋር አንተባበርም፣ በዓለም ስርዓት አንመራም፣ አንሄድም፣ ለዓለም ስርዓት አንገዛም እኛ። ከዛስ ሁለተኛ ቆሮንቶስ 6:14 ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመጽ ጋር ምን ተካፋይነት አለውና፣ ብርሃን ከጨለማ ጋር ምን ህብረት አለው? ቋንቋችንም አስተሳሰባችንም አነጋገራችንም ይለያልናል። አረ ይለያል። የኢየሱስ ስትሆኑ ለትውልድ እንድንደርስ እግዚአብሔር ተለዩልኝ ያለው ሊልከን ነው። ለትውልድ እንድንደርስ ብርሃናችን በጨለማ ዓለም ላይ እንዲያበራ ነው።
ቁጥር 16 ደግሞ ምን ይላል? ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነን። አስባችሁታል? የሕያው እግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህ ሲል በእርሱ ኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸውም ሆናለሁ፣ እነርሱም ሕዝቤ ይሆናሉ። ይህ መቼ ነው የሚሆነው? ለእርሱ ስንለይ እግዚአብሔር በእኔና በእናንተ ይሰራል። ዛሬ እግዚአብሔር ሊሰራ ያልቻለው በእኛ ከዓለም ስለተመሳሰልን ነው። እግዚአብሔርን ስለማንመስል ነው። ከርኩሰትና ከኃጢአት ከጨለማ ሥራ ጋር ስለምንተባበር ነው። እግዚአብሔር እኔና እናንተ ሊልከን ስራውን ሊያስፈጽም አልቻለም። ይሄንን አማኞች አውቃችሁ መነሳት አለብን። በእግዚአብሔር መንገድ መሄድ አለብን። ተለዩልኝ፣ በእናንተ የማስፈጽመው ብዙ ስራ አለኝ እያለ ነው ጌታ። በዚህ በኢሳይያስ 52:11 ላይ እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ፣ ውጡ፣ ንጹሃን ሁኑ። ይህ ምን ማለት ነው? እንቀደስ፣ እንታጠብ፣ ለእግዚአብሔር ስራ እንለይ፣ እነሆኝ እንበል። ምን ማለት ነው? አቬለብል ሆኖ እግዚአብሔር ሲጠራ እነሆኝ ማለት ከኔና ከናንተ ይጠበቃል። መለየት ማለት ምንድነው ካላችሁኝ፣ ከኃጢአት፣ ከክፋት፣ ከዘረኝነት፣ ከፖለቲካ፣ ከባህል፣ ከአሮጌ ማንነት መለየት ማለት